ግብጽ ያላሰበችው ማነቆ ከእስራኤል መጥቶባታል። የግብጽ የኢኮኖሚ ልብ የሆነው የስዊዝ ካናል በእስራኤል ታንቋል። ግብጽን ለዓመታት ደግፎ የያዘው የስዊዝ ካናል አሁን በእስራኤል እጅ ወድቋል። የግብጽ እህል ውሃ ያልተጠበቀ መሰናክል ገጥሞታል። በ1960ዎቹ የታቀደው ህልም የሚመስለው የእስራኤል እቅድ አሁን ላይ ነፍስ ዘርቶ ተግባራዊ ለመሆን ዝግጅቱን ጨርሶ ስራውን ጀምሯል። እስራኤል ከተመሰረተችበት ጊዜ ጀምሮ ማሳካት ተፈልገው የነበረው ህልም አሁን ላይ እውን የሆነ መስሏል። ይህም የዓለም ንግድ ስርዓትን ይቀይራል የተባለው እቅድ ለግብጽ መጥፊያ ይሆናል ተብሏል። ከ60 ዓመታት በኋላ እውን የሆነው የእስራኤል እቅድ በስዊዝ ካናል የዛሬ ትንታኔያችን መቆያ ነው። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግም እንዲሁም ደግሞ ሌሎች ማጋራትን እንዳይዘነጉ እያለን ወደ ዝርዝሩ ተሻገርን። በታሪክ ሂደት ውስጥ ታላላቅ መንግስታትና ስርወ መንግስታት ሲገነቡና ሲፈርሱ ባየው በሚቃጠለው ሰፊ በሆነውና የኔጌቭ በረሃ ውስጥ በአሁኑ ወቅት አንድ እጅግ ግዙፍ ራዕይ ወደ ተግባር ለመቀየር ከፍተኛ እንቅስቃሴ ላይ ይገኛል። ይህ ራዕይ የዓለም አቀፍ የንግድ መስመርን በአዲስ መልክ ለመሳል ለረዥም ዘመናት በባህር ኃይል ላይ የነበረውን የበላይነት እንዲሁም ደግሞ ብቸኛ አማራጮችን ለመስበርና እስራኤል በዓለም ንግድ እንቅስቃሴ ውስጥ ዋነኛና ቁልፍ ጠባቂ እንድትሆን ለማድረግ ቃል የሚገባ ነው። የእስራኤል መስራቾች ለረዥም ጊዜ ሲመኙት የነበረውና በኢንጂነሪንግ ጥበብ ወደር የማይገኝለት የቤን ጎሪዮን ቦይ አሁን እንደ 1960ዎቹ የራቀ ህልም ብቻ አይደለም። በቀይ ባህር ላይ እየተከሰቱ ያሉ ተከታታይ ቀውሶች፣ በስዊዝ ቦይ ላይ የሚታዩ የማያቋርጡ መስተጓጎሎች እንዲሁም የሁቲ ታጣቂዎች ጥቃት፣ የኤነርጂ መተላለፊያ መንገዶች መዝጋትና ታላላቅ የተባሉ ኃይሎች መካከል ያለው ፉክክር በተፈጠረው ተለዋዋጭ ጂኦፖለቲካዊ ሁኔታ ውስጥም ይህ ግዙፍ ፕሮጀክት የ21ኛው መቶ ክፍለ ዘመን ታላቅ የምስረታ ልማትን ድል ሆኖ ለመውጣት ተዘጋጅቷል። ይህ ጉዳይ እንዲሁ በግምት ላይ የተመሰረተ ተራ ወሬ አይደለም። የባህር ላይ የንግድ መስመሮች በግጭቶች ሳቢያ በሚናወጡበትና አንዲት መርከብ በመስመሩ ላይ ተገታም ብትቆም እንኳን በመላው ዓለም የንግድ አቅርቦት ሰንሰለት ላይ ከፍተኛ ድንጋጤ በምትፈጥርበት በዚህ ወቅት ላይ እስራኤል ቀይ ባህርን በቀጥታ ከሜዲትራኒያን ባህር ጋር የሚያገናኝ የባህር መንገድ ለመገንባት የነደፈችው ስትራቴጂካዊ እቅድ የግብጽን የአንድ ምዕተ ዓመት ዕድሜ ያስቆጠረውን ስዊዝ ቦይ የበላይነት ኪሳራ ውስጥ የሚከት ይሆናል። በዚህ ፕሮጀክት አማካኝነትም የሚገኘው ጥቅም እጅግ ከፍተኛ ነው። በየዓመቱ የሚሰበሰበው በቢሊዮን የሚቆጠረው ትራንዚት ክፍያም ቁጥጥር፣ ከዚህ በተጨማሪ በትሪሊዮን የሚቆጠር ዋጋ ያላቸው የንግድ ዕቃዎች ፍሰት አቅጣጫ መቀየርና መካከለኛው ምስራቅ ሆነ ከዚያ ባሻገር ያለውን የኃይል ሚዛን መሰረታዊ በሆነ መልኩ መቀየር የዚህ ትልቅ እቅድ አካል ነው። ለበርካታ አስርት ዓመታት የስዊዝ ቦይ ለዓለም አቀፍ ንግድ እንቅስቃሴ የማይተካ ደም ስር ሆኖ በከፍተኛ የበላይነት ሲገዛ ቆይቷል። 193 ኪሎ ሜትር ርዝማኔ ያለው ይህ ቦይ በየዓመቱ ከዓለም አቀፍ የንግድ እንቅስቃሴ ውስጥ 12 በመቶ የሚሆነውን ያስተናግዳል። በርካታ የጭነት መርከቦችን፣ የነዳጅ ጫኝ መርከቦችና የጅምላ ዕቃዎችን በአውሮፓና እንዲሁም በኤዥያ መካከል ያለ ምንም ተቀናቃኝ በከፍተኛ ቅልጥፍና ሲያመላልስ ሰንብቷል። በከፍተኛ የሥራ ዘመናቱም ለግብጽ መንግስት በየዓመቱ ወደ 10 ቢሊዮን ዶላር የሚጠጋ ገቢ ያስገኝ ነበር። ይህም ለሀገሪቱ ኢኮኖሚ እጅግ ከፍተኛ ድርሻ አለው። ከመሆኑም በላይ ባሻገር ካይሮ በዓለም አቀፍ የመርከብ ትራንስፖርት ላይ ያላትን ተሰሚነትና ተጽዕኖም አጠናክሮላት ቆይቷል። ይሁን እንጂ ይህ የበላይነት ለጥቃት ተጋላጭ በሆነ መሰረተ ልማት ላይ የተገነባ መሆኑ የሚሰጠው ዋስትና አነስተኛ ነው። በ2021 ኤቨር ጊቨን የተባለችው ግዙፍ የጭነት መርከብ በቦዩ ላይ መቆሟ ቦዩን ለቀናት ዘግቶ የነበረ ሲሆን በዚህ የተነሳ በመቶዎች የሚቆጠሩ መርከቦች መንገዳቸው ተስተጓጉሎ ነበር። ይህ ክስተት በዓለም ኢኮኖሚ ላይ የ9.6 ቢሊዮን ዶላር የሚገመት ኪሳራ አስከትሎ ነበር። የመርከቦች መጨናነቅ፣ መዘግየትና የመድን ዋስትና ክፍያዎች በከፍተኛ ሁኔታ መጨመር የቦዩ መደበኛ መገለጫዎች ሆኑ። ከዚያ በመቀጠል በ2023 ማብቂያ ላይ በቀይ ባህር ላይ የሁቲ ታጣቂዎች የፈጸሙት ጥቃት ታላላቅ የትራንስፖርት ኩባንያዎች መንገዳቸውን ለመቀየር በደቡብ አፍሪካ ኬፕ ኦፍ ጉድ እንዲሁም ሆፕ በኩል እንዲዞሩ አስገዳጅ ሁኔታዎችን ፈጠረባቸው። ይህ አዲስ የጉዞ መስመር በሺዎች የሚቆጠሩ የባህር ማይሎችን እንዲሁም ሳምንታት ተጨማሪ ጉዞ ጊዜን እጅግ ከፍተኛ የሆነ ትራንስፖርት ወጪን ጨምሮ ነበር። እነዚህ ክስተቶች እንዲሁ በድንገት የተፈጠሩ ተራ አደጋዎች አይደሉም። ይልቁኑ የስዊዝ ቦይ መስመር ያለበትን ትልቅ የደህንነት ክፍተት ፍንትው አድርገው የሚያሳዩ ናቸው።
ይህም በውክልና ጦርነቶች፣ በባህር ላይ ውንብድናና በጂኦፖለቲካዊ ሴራዎች በሚታወቁ ተለዋጭ ቀጠናዎች ላይ ጥገኛ መሆኑን ያጋለጣል። በኢራን የሚደገፉ ቡድኖች አማካኝነት የዓለማችን እጅግ ወሳኝ የንግድ መተላለፊያ ሲታወክም፣ የጭነት ክፍያ ዋጋ በከፍተኛ ሁኔታ ሲያሻቅብና የንግድ አቅርቦት ሰንሰለት ሲበጣጠስ የዓለም ንግድም አሳሳቢ በሆነ አደጋ ወድቋል። በዚህ ትርምስ ውስጥም የቤን ጎሪዮን ቦይ አማራጭ መንገድ ሆኖ ብቅ ብሏል። የእስራኤል መስራች ጠቅላይ ሚኒስትር የነበሩት ዳዊት ቤን ጎሪዮን አይሁዳዊቱ መንግስት የባህር ላይ ህልውና በግብጽ ቁጥጥር ስር እንዳይታደርግ የሚያስችል የወደፊት ጣፈንታ አስቀድመው አልመው ነበር። የቀደመው ጽንሰ ሐሳቦች የኔጌቭ በረሃና እንደዚሁም የአራቫ ሸለቆን ሰንጥቆ የሚያልፍ በአቃባ ባህረ ሰላጤ ላይ የምትገኘውን ኤላትን አሽቆልቆሎ አቅራቢያ ካሉ የሜዲትራኒያን ባህር ወደቦች ጋር የሚያገናኝ ወይም ደግሞ ምናልባትም ከጋዛ አቅራቢያ የሚገኙ መስመሮችን የሚያካትት የባህር ወለል ቦይ ለመገንባት ያለሙ ነበሩ። በቅርቡ ይፋ የተደረጉ ሚስጥራዊ ሰነዶች እንደሚያሳዩት የእነዚህ የቀደሙ እቅዶች ድፍረት እጅግ አስገራሚ ነው። እንደ አውሮፓውያን ዘመን ቀመር በ1963 በአሜሪካ ኢነርጂ ዲፓርትመንት ስር የሚገኘው የሎረንስ ሊቨርሞር ብሔራዊ ላቦራቶሪ ሳይንቲስቶች እጅግ አስቸጋሪ የሆነውን የበረሃ መሬት ለመቆፈር በመቶዎች የሚቆጠሩ ምናልባትም 520 የሚሆኑ የከርሰ ምድር የኒውክሌር ፍንዳታዎችን መጠቀም ስለሚቻልበት ሁኔታን ጥናት አድርገው ነበር። ያ ጥናት የፕሮጀክቱን ስትራቴጂካዊ ፋይዳ የገለጸው የስዊዝ ቦይን የሚተካ የቀጠናውን ኢኮኖሚና ደህንነትን በአዲስ መልክ የመቅረጽ አቅም እንዳለው በመግለጽ ነበር። ምንም እንኳን የኒውክሌር ፍንዳታውን ለቁፋሮ የመጠቀም ሐሳብ በግልጽ ምክንያቶች ውድቅ ቢደረግም ጽንሰ ሐሳቡ ግን እስራኤል ለማንኛውም ታላቅ የስልጣኔ መጠን ግዙፍ እቅድ ለማቀድ ያላትን ዝግጁነት የሚያሳይ ታሪካዊ ምስክር ሆኖ ቆይቷል። ይህ የቤን ጎሪዮን ቦይ ሐሳቡ በተለያዩ ወቅቶች በሚከሰቱ ቀውሶች ምክንያት እንደገና ሲነሳና ሲከለስ ቆይቷል። በተለይም በቅርብ ዓመታት ጊዜ ውስጥ በከፍተኛ ሁኔታ አጀንዳ ሆኖ ተመልሷል። በእስራኤል ስትራቴጂካዊ ውይይት መድረኮች ላይ በቀጠናው ባለው ሁከትና እንዲሁም ደግሞ በአብርሃም ስምምነት ባስገኘው ለውጥ የታገዘው ይህ ፕሮጀክት በዋነኛነት አስተማማኝ ባልሆኑ የባህር መተላለፊያ ለመላቀቅ እንደ አስፈላጊ እርምጃ ተወስዷል። በአሁኑ ወቅትም በጥናት ላይ ያሉ መስመሮች ከ260 እስከ 300 ኪሎ ሜትር ርዝማኔ ያላቸው ሲሆኑ ይህም ከስዊዝ ቦይ የሚረዝም ቢሆንም ለእስራኤል ቀጥተኛ ሉዓላዊ ቁጥጥር፣ ዘመናዊ መሰረተ ልማትና እንደ ሳዑዲ አረቢያ ኒኦም ካሉ አዳዲስ የንግድ ማዕከላት ጋር የማቀናጀት እድልን ይሰጣል። የዚህ ፕሮጀክት ደጋፊዎች ቦዩ እንደ ተራ የመርከብ መተላለፊያ ብቻ ሳይሆን የባቡር መስመሮችን፣ የውሃ ማጣሪያ ፋብሪካዎችን፣ የሎጂስቲክስ ማዕከላትና የኤነርጂ ቧንቧ መስመሮችን ያካተተ ከፍተኛ ቴክኖሎጂ ኮሪደር አድርገውት ገልጸውታል። በሚታዘዘው የበረሃ ተራራ ውስጥም በመቶዎች የሚቆጠሩ እንዲሁም ደግሞ ከፍታ ባለው እጅግ ጠንካራ በሆነ አለታማ መሬት ላይ የባህር መንገድ መቅረጽ ምን ያህል ከባድ እንደሆነ መገመት አያዳግትም። ይህ በዓለም አቀፍ ደረጃም ከፍተኛ ጥንቃቄና የኢንጂነሪንግ ጥበብ የሚጠይቅ ስራ ነው። የቤን ጎሪዮን ከዚህ ቀደም ከተገነቡ በርካታ ታላላቅ ፕሮጀክቶች እጅግ ይበልጣል። አንዳንድ እቅዶች መሰረቱም ከስዊዝ ቦይ በአንድ ተኩል እጥፍ የሚረዝም በመሆኑ ከፍተኛ ቁፋሮን፣ የከፍታ ልዩነትን ለማስከተል የሚረዱ የውሃ መቆጣጠሪያ መቆለፊያዎችን፣ ሎክስና የመሬት መንቀጥቀጥን ብሎም የበረሃውን አስከፊ አየር ንብረት መቋቋም የሚችል መሰረተ ልማትን ያስፈልጋል ሲሉ ይናገራሉ። ለፕሮጀክቱ የሚያስፈልገው ወጪ ከ16 ቢሊዮን እስከ 35 ቢሊዮን ዶላር በላይ እንደሚሆን ይገምታል። ግንባታው ጊዜው 5 ወይም ደግሞ ከዚያ በላይ ዓመታትን ሊወስድም ይችላል። በዚህ ስራ ላይ በመቶ ሺዎች የሚቆጠሩ መሐንዲሶችና ቴክኒሻኖች ከመቶ ዓለም የተውጣጣው እንዲሁም ደግሞ በተሳትፎ እጃቸውን ያሳርፋሉ። ዘመናዊ ግንባታ ዘዴዎች በኒውክሌር ፍንዳታ እጅግ የረቀቁ የቁፋሮ መሳሪያዎችን፣ የሃይድሮሊክ ኢንጂነሪንግ ጥበብና አውቶማቲክ ቁፋሮ ማሽኖችንም ይጠቀማሉ። አለታማው ግድግዳ ዳግም እንደ ስዊዝ ቦይ አሸዋማ ዳርቻዎች ሳይሆን ለረዥም ጊዜ ጥገና የማይፈልግና ጠንካራ ሆኖ ሊቆይ ይችላል። ከጂኦፖለቲካዊ አንጻር የጉዳዩ ክብደት እጅግ የላቀ መሆኑ ይነገራል። ግብጽ ማንኛውንም ተንቀናቃኝ የባህር መንገድ ለኢኮኖሚ ህልውና እንደተጋረጠ ትልቅ አደጋ አድርጋ ትመለከቷለች። ዮርዳኖስ፣ የፊሊስጤን ባለስልጣናትና ሌሎችም የአረብ ሀገራት ደግሞ የመስመሩ አቅጣጫ ድንበር አካባቢዎችን የሚነካ ከሆነ ሉዓላዊነታችንና የህዝባችን መፈናቀል በተመለከተ ስጋት አለን ይላሉ። ይሁን እንጂ አሁን እየታዩ ያሉ አዳዲስ ዲፕሎማሲያዊ ግንኙነቶች ከባህረ ሰላጤው ሀገራት ጋር የሚፈጠረው ግንኙነት መረጋጋት ለፋይናንስና ለትብብር አዳዲስ በሮችን ከፍቷል። አሜሪካ ምዕራባውያኑ ደግሞ ከቻይና ተጽዕኖ ወይም ደግሞ ከኢራን ዛቻ ነፃ ሆነው አስተማማኝነትና ደህንነታቸው የተጠበቀ የንግድ መስመሮችን ለማግኘት ያላቸው ፍላጎት ለፕሮጀክቱ ወሳኝ ድጋፍ ሊሆን ይችላል የሚሉ ግምቶችም ይወጣሉ።
የቤንጎሪዮን ቦይ ወደ ተግባር ከተቀየረ የሚያመጣው ተጽዕኖ ኃይለኛ ይሆናል። በአሁኑ ወቅትም የስዊዝ ቦይ እጅግ ከፍተኛ የንግድ ፍሰትን ያስተናግዳል። አዋጭ የሆነው የእስራኤል አማራጭ ቦይ ደግሞ በተለይም በቀይ ባህር ስጋት ምክንያት ደህንነትና ብሎም ፍጥነትን የሚፈልጉ በርካታ መርከቦችን ወደ ራሱ ሊስብ ይችላል። ግምቶች እንደሚያሳዩት እስራኤል በየዓመቱ $6 ቢሊዮን ወይም ደግሞ ከዚያ በላይ ገቢ ልታገኝ ትችላለች። ይህም የአገሪቱ ኢኮኖሚ ሙሉ በሙሉ በመቀየር ለተጨማሪ ስትራቴጂካዊ ኢንቨስትመንት መሰረት ይሆናታል። የመርከብ ባለቤቶችና ነጋዴዎች አዲስ አማራጮችን ያገኛሉ። በኤዥያና በአውሮፓ መካከል ያለው የጉዞ ርቀትም በማሳጠር ከግጭት ቀጠናዎች በመራቅ የደህንነት ዋስትና ባለው መስመር ውስጥም የመድን ክፍያ ወጪን በመቀነስ ከዚህም ባሻገር ዘመናዊ አገልግሎቶችን በማግኘት ተጠቃሚ ይሆናሉ። ከባሕረ ሰላጤው የሚመጣ ነዳጅ፣ ከምስራቅ ኤዥያ የሚመጡ የኤሌክትሮኒክስ ዕቃዎች፣ የአውሮፓ ምርቶች ሁሉም በተሻለ ሁኔታና በአስተማማኝ መንገድ ይጓጓዛሉ። ይህም ከየብስ የባቡር መስመር ጋር ሲቀናጅ ደግሞ አጠቃላይ ትራንዚት ጊዜን በከፍተኛ ሁኔታ እንደሚቀንስ የትራንስፖርት መረብ ይፈጥራል። የዚህ ፕሮጀክት ሰፊ ኢኮኖሚያዊ ፋይዳ በኤላይት እና እንዲሁም በአሽቀሎን ወደቦች መስፋፋት ከዚህም ባሻገር በከፍተኛ ደረጃ ለሚፈጠረው የስራ ዕድል፣ ለቴክኖሎጂ ሽግግርና እስራኤል በዓለም አቀፍ የሎጂስቲክስ መስክም ወደ ላቀ ኃያልነት ለማምጣት ትልቅ ሚና ይኖረዋል። ለጋራ ሀገራት ደግሞ በዓለም ዙሪያ የሸቀጦችን ዋጋ እየናረ ካለው የንግድ መቆራረጥ የሚከላከሉበት ትልቅ ዋስትና ነው። አቅርቦት ሰንሰለቱ እንደ ጦር መሳሪያ የሚያገለግልበት በዚህ ዘመን እንዲህ አይነቱ ወሳኝ መስመሮች መቆጣጠር በትሪሊዮን የሚቆጠር ዋጋ ካለው ስትራቴጂካዊ ዋስትና ጋር እኩል የሚታይ ነው። የቤንጎሪዮን ቦይ ግንባታ ከንግድ ልውውጥና ከኢኮኖሚ ጥቅም እጅግ የላቀ ትርጉም ያለው ተግባር ነው። ይህ ግዙፍ ፕሮጀክት ለእስራኤል የባህር ኃይል ልዩና አስተማማኝ መንቀሳቀሻ በር የሚከፍት ሲሆን የሀገሪቱ ጦር መርከቦች በአንድ በኩል ቀይ ባህር፣ በሌላ በኩል ደግሞ ከሜዲትራኒያን ባህር መካከል ያለምንም እንቅፋትና በከፍተኛ ፍጥነት እንዲመላለሱ በር ይከፍትላቸዋል። ይህ ደግሞ በባህር ላይ የሚቃጣን ማንኛውም ጥቃት ለመመከትና ኃይልን በአጭር ጊዜ ውስጥ ለማሰማራት ምቹ ሁኔታ ይፈጥራል። ከዚህ በተጨማሪ እስራኤልን ለማዳከም የሚሹ የውጭ ኃይሎች በዓለም አቀፍ ንግድ ፍሰት ላይ የሚያደርሱትን ተጽዕኖ ጫና ሙሉ በሙሉ ውድቅ የሚያደርግ ስትራቴጂካዊ መሳሪያ ሆኖ ያገለግላል። በከፍተኛ ወታደራዊ ግጭት ወቅትም በእስራኤል መከላከያ ጥላ ስር የሚተዳደረው ሉዓላዊ የባህር ቦይ መኖሩ ለዓለም አቀፍ ንግድ ወደር የማይገኝለት አስተማማኝነትን ይሰጣል። ይህ ቦይ እንደ አይረንዶም ያሉ የተራቀቁ የአየር መከላከያ ስርዓቶች የሚያደርጉት ጥብቅ ጥበቃ፣ የባህር ላይ ፓትሮል ቁጥጥር እንዲሁም በአጋር ሀገራት ድጋፍ የታጀበ በመሆኑ ከየትኛውም ወገን ሊሰነዘር የሚችል ጥቃት የመቋቋም ብቃት ይኖረዋል። ይህ እርምጃ እስራኤል በራሷ የመከላከያ አቅም ላይ እንድትተማመን፣ ጠላቶቿ እንድታስፈራራ ከምትከተለው ሰፊ ወታደራዊ መርህ አካል ነው። በቀይ ባህር ላይ የሁቲ ታጣቂዎች የሚፈጽሙ ድርጊቶችም የዓለም አቀፍ ባህር መንገዶች ምን ያህል ለጥቃት ተጋላጭ እንደሆኑ በሚያሳዩበት በዚህ ወቅት ላይ በሀገር ውስጥ የሚገነባ እንዲህ አይነት ታላቅ የንግድ አውራ ጎዳና ብሔራዊ ጥቅምና እንዲሁም አስፈላጊነቱ አጠራጣሪ አይደለም። ይህ ፕሮጀክት እንደ ሆርሙዝ ወይም ደግሞ ማላካ ካሉ ለጥቃት ተጋላጭ ከሆኑ የባህር በሮች ውጪ ሌላ አስተማማኝ አማራጭ ለሚፈልጉት እንደ አሜሪካ ላሉ ሀገራት እንዲሁም ሌሎች ዓለም አቀፍ አጋሮችም ያለው ግንኙነት ይበልጥ ያጠናክረዋል። ምንም እንኳን የእስራኤል ይፋዊ መግለጫዎች ለቀጠናው የሚሰጠውን የኢኮኖሚና የደህንነት ጠቀሜታዎች ቢያጎሉትም በእያንዳንዱ ወገኖች ዘንድም ከጦርነት በኋላ የሚከናወነው የጋዛ መልሶ ግንባታ ከዚህ መሰረተ ልማት ቅንጅት ጋር የተያያዘ ሊሆን እንደሚችል ግምቶች ይነገራሉ። በአረብ መገናኛ ብዙሃንና በሌሎችም አካባቢዎች የሚገኙ ተቺዎች ፕሮጀክቱ ሰዎችን ከቀያቸው ማፈናቀል ወይም ደግሞ ቀጠናዊ የበላይነትን የማረጋገጥ ዓላማ አለው ቢሉም ፕሮጀክቱ ደጋፊዎች ግን በበኩላቸው ይህ ቦይ የሥራ ዕድልን በመፍጠር ቀጠናዊ መረጋጋትን በማምጣትና በአብርሃም ስምምነት ማዕቀፍ ውስጥ የተፈጠረውን የኢኮኖሚ ትስስር ማጠናከር ለሁሉም ወገኖች የጋራ ብልጽግና እንደሚያመጣ ይከራከራሉ። በቦዩ ግንባታ ላይ ቀጥተኛ የሆነ ቁፋሮ ስራ ባይጀመርም ለግንባታ የሚደረገው ቅድመ ዝግጅት ግን በከፍተኛ ሁኔታ እየተከናወነ ይገኛል። የአዋጭነት ጥናቶች፣ የዲፕሎማሲያዊ ውይይቶችና መሰረተ ልማት ስራዎች ቀደም ሲል የነበሩትን የኤላይት አሽቀሎን የነዳጅ ቧንቧዎችን ጨምሮ ለታላቅ ፕሮጀክት መሰረት እየጣሉ ነው። ከፍተኛ የመንግስት ባለስልጣናት ደረጃ የሚደረጉ ውይይቶችም ይህን ፕሮጀክት ከህንድ የንግድ መተላለፊያ መስመሮች ጀምሮ እስከ ባህረ ሰላጤው የኤነርጂ ማዕከላት ድረስ ካለው ሰፊ ቀጠናዊ ትስስር ጋር እያቆራኙት ነው። ይሁን እንጂ ከፊታቸው የሚጠብቁት ተግዳሮቶች አሁንም ድረስ እጅግ ከባድ ናቸው። እንዲህ አይነቱን ግዙፍ ፕሮጀክት በገንዘብን ለመደገፍ ዓለም አቀፍ ፋይናንስ ጥምረት መፍጠርን ይጠይቃል።
ይህም ምናልባትም የአሜሪካ መንግስት ዋስትና የባሕረ ሰላጤው ሀገራትን መዋለ ነዋይና በረዥም ጊዜ ከትራንዚት ክፍያ በሚገኝ ገቢ የሚሳቡ የግል ባለሀብቶችን ተሳትፎ ይግድ ይላል። በተጨማሪም ለግንባታው የሚያስፈልጉ የኢንጂነሪንግ ፈጠራዎችና የአካባቢ ጥበቃ ስራዎችንም እጅግ ዘመናዊ የሆኑ መፍትሄዎችን የሚሹ ናቸው። ሆኖም ግን እስራኤል በአስቸጋሪ ሁኔታዎች ውስጥ ሀገር መመስረት እንዲሁም ደግሞ የተራቀቁ መከላከያ ቴክኖሎጂዎችን የመፍጠር ብሎም በመከራ ውስጥ የመበልጸግ ታሪካዊ ልምድ ስላላት ይህን ታላቅ መሰናክል እንደምታልፈው በራስ መተማመን እንዲሰፍንም አድርጓል። በቀይ ባህር ላይ ያለው ውጥረት እንደቀጠለና የስዊዝ ቦይ ድክመቶችም የተባባሱ መጡ ቁጥር ይህን አዲስ ቦይ የመገንባት አስፈላጊነቱ ይበልጥ ግልጽ የሆነ መጥቷል። ለረዥም ጊዜ በጂኦግራፊያዊ አቀማመጥና በጂኦፖለቲካዊ ትርምስ ታግቶ የቆየው የዓለም ንግድም አሁን የነጻነት ደጃፍ ላይ ቆሟል። የእስራኤል እቅድ እንዲህ አንድ ላይ በሌላ ቦይ መተካት ብቻ ሳይሆን ለህልውና አስፈላጊ የሆነውን የንግድ ፍሰት እንዴት ማመላለስ እንዳለበት በአዲስ መልክ እንዲሳበም ማድረግ ነው። ይህም ፈጣን ደህንነቱ የተጠበቀና ይበልጥ የተረጋጋ አመራር ያለው ንግድ መስመርም መዘርጋት እንደሆነ ይታመናል። በረሃው ታላቁን የለውጥ ጉዞ እየተጠባበቀ ነው። ይህ ደፋር ጥረት ለዓለም ንግድ አዲስ ወርቃማ ዘመንን ያበስራል ወይንስ ደግሞ የከረረ ስትራቴጂካዊ ፉክክር መጀመሪያ ይሆናል የሚለው ታሪክ ይመዘግባል። ሆኖም አንድ እውነት ግልጽ ሆኖ ይታያል። የቤንጎሪዮን ቦይ ጊዜው አሁን ነው። የዚህ ቦይ ሞገዶችም ከኔጌቭ በረሃ እጅግ ርቀው ከሚገኙ የዓለም ዳርቻዎች በአዲስ መልክም የመቅረጽ አቅም ይኖራቸዋል። ይህ ታላቅ ራዕይ ወደ እውነታ በሚቀየርበት ጊዜ መካከለኛው ምስራቅ ብቻ ሳይሆን በመላው ዓለም የንግድና የፖለቲካ ታሪክ ውስጥም አዲስ ምዕራፍ ይከፍታል። እስራኤልም በዚህ ታሪካዊ ምዕራፍ ውስጥም የራሷን የማይረሳ አሻራ በማኖር የዓለምን የኢኮኖሚ ደም ስር የምትቆጣጠር ቁልፍ ተዋናይ እንድትሆንም ያደርጋታል። ብዙዎች የሚስማሙበት እውነታ ይህ ሆኖ እናገኘዋለን። ወደ ቤተሰቦቻችን የዛሬ መረጃችን እዚህ ጋር ያበቃል። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ ሀሳብ አስተያየት ካላችሁ ሀሳብ መስጫ ሳጥናችን እንድታካፍሉን የጋበዝን የጠየቅን የዛሬን በዚህ ቋጨን። ያላችሁበት ደግሞ በሌላ መረጃ እስከምንገናኝ ጥሩ መልካሙን ጊዜ እንመኝላችኋለን።